ብዙ የደከምክበትን ቪዲዮ ማንም ሳያየው ቀርቶ ያውቃል? ችግሩ የቪዲዮ ጥራት ሳይሆን ይሄ ነው። ዛሬ ምንም አይነት የዲዛይን ዕውቀት ሳይኖራችሁ በደቂቃዎች ውስጥ ተመልካችን ክሊክ የሚያደርገውን ተምብኔል እንዴት በጄሚናይ እንደምትሰሩ አሳያችኋለሁ። አብዛኛው ሰው ተምብኔል ለመስራት ፎቶሾፕ ላይ ሰዓታትን ያጠፋል ወይ ደግሞ ዝም ብሎ ጥራት የሌለው ፎቶ አፕሎድ ያደርጋል። ውጤቱ ግን ዜሮ ቪው ነው። ዛሬ ግን ሚስጥሩን እነግራችኋለሁ። ጄሚናይ ኤአይ ምስልን ከመፍጠር ባለፈ የቪዲዮ ሳይኮሎጂን ተረድቶ የሚሸጥ ተምብኔል ኮንሰፕት እንዲሰጣችሁ ማድረግ ትችላላችሁ። እስከዚህ ቪዲዮ መጨረሻ ከቆያችሁ ፕሮፌሽናል ዲዛይነሮች የሚደብቋችሁ ሶስት ሩሎችን እነግራችኋለሁ። በጄሚናይ እንዴት እንደምትጠቀሙበት አሳያችኋለሁ። አብዛኛው ሰው የሚሸወደው ተምብኔልን በኤአይ ሲሰራ እንደዚህ ነው የሚያደርገው። እሱ የፈለገውን ርዕስ ያስገባና በዚህ መልክ ተምብኔል ስራልኝ ብሎ ነው። ለምሳሌ እኔ የቴክኖሎጂ ቪዲዮ ሰሪ ነኝ፣ ርዕሱ ስለ አዲሱ ስልክ ነው፣ ለዚህ የሚሆን ተምብኔል ስራልኝ ነው። እንደዛ ከማለት ይልቅ ግን ለቴክኖሎጂ ቪዲዮ የሚሆን ከፍተኛ ጉጉት የሚፈጥር ደመቅ ያሉ ቀለሞች ያሉትና በሰው ፊት ላይ የመገረም ስሜት የሚያሳይ የተምብኔል አይዲያ ስጠኝ ብለን ብንጠይቀው የተሻለ ተምብኔል አይዲያ ይሰጠናል። ግን አብዛኛው ሰው መጀመሪያ እንደነገርኩት አይነት ስክሪፕት ወይ ደግሞ ፕሮምፕት ነው የሚጠቀመው። ስለዚህ እኔ አሁን ሁለቱንም ክሬት እያደረኩ አሳያችኋለሁ። የትኛው የተሻለ ኢሜጅ እንደሚሰጠኝ አሳያችኋለሁ። እሺ አሁን ወደ ጄሚናይ አፕሊኬሽን መጥተናል። ስለዚህ እንዲሰራልን የምንፈልገው ተምብኔል ስለ አዲሱ ስልክ ነው። ስለዚህ እኛ እዚህ ጋር የምንሰጠው ፕሮምፕት አለ። እንግዲህ ዝም ብሎ አይሰራልንም። ስለዚህ ክሬት ፕሮፌሽናል ተምብኔል about a new phone ብለን ሴንድ እናደርግለታለን። እኛ ይሄ የኛ ፕሮምፕት ነው። እሱ በሚሰጠን ፕሮምፕት ደግሞ እንዴት ሌላ መስራት እንደምንችል ማሳያችሁ ይሆናል። የኛ ፕሮምፕት ይበልጣል ወይስ የጄሚናይ የራሱ ፕሮምፕት ነው የሚለውን እዚህ ጋር አሳያችኋለሁ። ቀጣይ ደግሞ የተለያዩ ዲዛይኖችን በመጠቀም እንዴት ብዙ ተምብኔሎችን መስራት እንደሚችሉ ከፕሮፌሽናል የሚበልጡ ተምብኔሎችን እንዴት እንደምትሰሩ ማሳያችሁ ይሆናል። እንደምታዩት ይሄ በጣም ቦሪንግ ነው ማለት ይቻላል። ሰርቶልናል፣ ግን እንደሚባለው አሪፍ ተምብኔል አይደለም። አሪፍ ተምብኔል ሊመስላችሁ ይችላል። እዚህ ጋር እንደምታዩት በጣም ብዙ ቴክስት ነው ያለው። አንቦክሲንግ፣ ፊቸር፣ ምናምን ፕራይስ፣ ሁሉም ነገር አለው። አሪፍ ነው፣ ግን ከዚህ የተሻለ አድርጎ እንዲሰራልን እስቲ እኛ እዚህ ጋር የራሳችንን አይዲያ የራሱን አይዲያን እንዲሰጠን ፕሮምፕት ፔስት እናደርግለታለን። እዚህ ጋር ምንድነው አይ አም ቴክ ዩቲዩበር አይ አም ሜኪንግ ኤ ቪዲዮ አባውት ኤኒ ፎን ጊቭ ሚ ተምብኔል አይዲያ that will make people wonder። ሰዎች አሪፍ የሚሉት ተምብኔል አይነት እንዲሰራልኝ ነው አይዲያ እየሰጠሁት። ስለዚህ እስቲ አይዲያውን ራሱ ጀነሬት ያደርግልኛል ማለት ነው። እንደምታዩት እዚህ ጋር አይዲያውን ይሰጠኛል። እንግዲህ እንደምታዩት ሁሉንም አሪፍ አይዲያ ይሄ አዲስ ቻት ስላልሆነ ነው እንደዚህ አይሰጣችሁም። ስለዚህ ኒው ቻት ብላችሁ ነው ወገቡት። አንድ እንትን ክሬት ካደረጋችሁ በኋላ ኒው ቻት ብታደርጉ ለእናንተ አሪፍ ነው። ስለዚህ እዚህ ጋር ሴንድ እለዋለሁ። እኔ የምፈልገውን አይነት ፕሮምፕት አልሰጠኝም እንደምታዩት፣ ምክንያቱም በሌላ ቻት ነው የጀመርኩት። ስለዚህ እናንተ እንደዚህ አይነት ኤአይ ስህተት ስለሚኖረው እንደዚህ እንደምታዩት አሁን አንድ ሰጥቶኛል፣ 2 3። ስለዚህ ሶስቱም አሪፍ ናቸው ማለት ነው። ስለዚህ ይሄን እዚችው ወደ ኢሜጅ ቀይሮ ምን አይነት ሉክ እንደሚኖረው ለማየት ስለምፈልግ እዚህ ጋር ክሬት አን ኢሜጅ ይለዋለሁ። ክሬት አን ኢሜጅ ሶስቱንም በአንድ ላይ ክሬት ያደርግልኛል ማለት ነው። ክሬት አን ኢሜጅ ስለው ወይ ሶስቱንም አንድ ላይ ወይ ደግሞ ለየብቻ ክሬት ያደርግልኛል። ግን አብዛኛው ጄሚናይ ሶስቱንም አንድ ላይ ነው ክሬት የሚያደርገው። ስለ አይፎን 17 ነው ራሱ የሰራልኝ አንደርስታንድ አድርጎ። ስለዚህ እናንተ በዚህ መልኩ እንዲህ ብትጠቀሙ ይሻላችኋል። ስክሪፕት ራሱ ይሰጣችኋል፣ ኢሜጁንም ራሱ ክሬት ያደርግላችኋል ማለት ነው። ስለዚህ እስቲ አሁን አይዲያው ምን ይመስላል፣ ተምብኔሉ ምን አይነት ሊመስል ይችላል? እንደምታዩት ያውን ከሚባለው በላይ በጣም ጸዴ ተምብኔል ነው። ማንም ሰው ክሊክ የሚያደርገው የሚችለው ነው። ካያችሁት ቴክስቱ ክሪል ነው። ስልኩን በቃ ሰው አዲስ እንደሆነ ምናምን እንትን ይላል። ያው ስታይሎቹም የስልኩ አዲስ ነው ምናምን በጣም ሰው ሊወደው የሚችለው ነው። ስለዚህ እዚህ ጋር እኔ ይሄን ጽሁፍ ወደ አማርኛ ቀየርልኝ ብለው መቀየር ይችላል። ቼንጅ ቴክስት ኢን አማሃሪክ ትሉትና ከዛን ዩዝ አምሃሪክ ቦልድ ቴክስት ትሉታላችሁ። አምሃሪክ ቦልድ
ፎንት። ስለዚህ እኔ ቴክስቱን ወደ አማርኛ እንዲቀይርልኝና ምንድነው ቦልድ የአማርኛ ቦልድ ፎንት እንዲጠቀም ነው ያደረኩት። ስለዚህ እስቲ ምን አይነት ተምብኔል እንደሚሰጠኝ አብረን እናያለን። ቀጣይ ደግሞ የምፈልገውን ነገር አድ እንዲያደርግልኝ መጠየቅ ትችላለሁ። እዚህ ጋር የፈለጋችሁትን አድ ማድረግ ትችላላችሁ። ተምብኔሉን ከሰራላችሁ በኋላ የተምብኔሉን የስልኩን ከለር እንዲቀይርላችሁ ከፈለጋችሁ ቼንጅ ዘ ፎን ከለር ምናምን ብላችሁ ብትሰጡት አሪፍ አድርጎ ይቀይርላችኋል። በቀጣይ ደግሞ እንዴት እዚሁ ላይ አሪፍ ዲዛይንን ተጠቅመን መስራት እንደምንችል አሳያችኋለሁ። ሶ እችኛዋን ከካየን በኋላ እንዳያችሁት በጣም አሪፍ የሆነ ፎንት ተጠቅሞ ወደ አማርኛ ቀይሮኛል። ስለዚህ ምንድነው እንደምታዩት ምንድነው የጻፈልን ምንም ግራ የሚገባ ነው፣ ለአማርኛ ለመረዳት የሚከብድ ነው። ስለዚህ እናንተ እዚህ ጋር ምንድነው የምታደርጉት የራሳችሁን ሶፍት ታስገባላችሁ። ስለዚህ አዲሱ ስልክ ብላችሁ ለማስገባት ከፈለጋችሁ ቼንጅ ዘ ቴክስት ባይ ዚስ ብላችሁ ከዛን የናንተን ምንድነው አዲሱ አስገራሚ ስለዚህ ይሄን አሁን ራሱ እንትን ይልና ያስገባላችኋል ማለት ነው። እዚህ ጋር እንግዲህ እኔ ተሳስቻለሁ እየፈጠንኩ ስለሆነ ነው ያሳያችሁ። ስልክ ነው ያልኩት ስልክ ነው። እንግዲህ ያው ማስተካከል ትችላላችሁ። እንደምታዩት ይሄኛውን ተምብኔል እዚሁ ጋር አፕዴት አድርጎ ቴክስቱን ቀይሮ አሪፍ አድርጎ ይሰጠኛል ማለት ነው። ስለዚህ በቀጣይ ደግሞ አሪፍ ዲዛይኖችን ፈልጋችሁ እንደዛ አይነት ዲዛይን መስራት እንደምትፈልጉ የዛ አይነት ራሱን ዲዛይን እንዴት ኮፒ አድርጋችሁ መስራት እንደምትችሉ አሁን ማሳያችሁ ይሆናል ከዚህ በኋላ። አይታችኋል አዲሱ እስክ ነው ያለው። ስለዚህ አዲሱ ስልክ ማለት አለባችሁ። አስገራሚ እዚህ ጋር ራሱን ቴክስት ብላችሁ ምንድነው ማድረግ ያለባችሁ ቼንጅ ቴክስት ብላችሁ ያ እዛ አናቱ ላይ ያለውን ቴክስት ለምሳሌ እዚህ ጋር ያለውን እዚህ መጀመሪያ ላይ ያለውን በእውነቱ አደረጉት እዩት። ይሄም አሁን አሪፍ ነው። እሱ በጣም ሁክ የሆነ እንትን ነው የጻፈልን። ይሄ በእውነቱ አደረጉት እዩት ምናምን ብለው የሆነ አዲስ ፊቸር እንዳለው አስመስሎ ነው እዚህ ጋር የሰራልን። ይሄም ተምብኔል አሪፍ ነው። ግን የምፈልጉትን ርዕስ አሁን እዚህ ጋር አዲሱ ስልክ ለማለት እስከ ነው። ስለዚህ እዚህ ጋር ቼንጅ ዘ ቴክስት ብላችሁ እስክ የሚለውን ወደ ስልክ እንዲቀይርላችሁ ማድረግ ትችላላችሁ። አሁን እኔ ለምሳሌ ቼንጅ ዘ ቴክስት ብላችሁ ከዛን እዚህ ጋር ምንድነው ዶት ታደርጉና እስክ የሚለውን ከዛን ባይ ዚስ ትሉና ስልክ ታደርጉታላችሁ። እንዲህ ካደረጋችሁ በኋላ እዚህ ጋር ራሱ ወደ ስልክ ቀይሮ ይሰጣችኋል ማለት ነው። አዲሱ ስልክ ብሎ ቀይሮ ሰጥቶኛል ማለት ነው። ስለዚህ እናንተ እኔ ያው መጀመሪያ ላይ የተጠቀምኩትን ፕሮምፕት ይሄ እንደዚህ አይዲያ ለመጻፍ ፕሮምፕት ከከበዳችሁ ፕሮምፕት ቴሌግራም ላይ አስቀምጥላችኋለሁ። የራሳችሁን ቶፒክ አስገብታችሁ የምፈልጉትን አይነት አይዲያ እንዲሰጣችሁ ፕሮምፕት ቴሌግራም ላይ አስቀምጥላችኋለሁ። ሌላ ደግሞ እንደነዚህ አይነት ዲዛይኖች መጀመሪያ እኔ እንዳሳያችሁ አይነት ዲዛይኖች ለመስራት ወደ ፒንተረስት አፕሊኬሽን እንገባለን። ፒንተረስት የሚባል አፕሊኬሽን አለ። ከፕላይ ስቶር ላይ ዳውንሎድ አድርጉና ሎጊን በሉ። ስለዚህ እዚህ ጋር ኤክስኤንኤ ሰርች እያደረኩ ስለነበር ነው። እናንተ ትመጡና ተምብኔል ዲዛይን ብላችሁ እዚህ ላይ ትሰጡታላችሁ። ተምብኔል ዲዛይን ብላችሁ ሰርች ታደርጋላችሁ። እዛን እዚህ ጋር እናንተ የምትፈልጉትን አይነት ተምብኔል አይዲያዎች ይሰጡኛል። አሁን ስለዚህ እንደምታዩት ብዙ አይነት ተምብኔል አለ። እናንተ የፈለጋችሁትን አይነት ተምብኔል አሁን ለምሳሌ ይሄኛው እዚህ ጋር ያለውን ተምብኔል ከመቻችሁ እሱን ዳውንሎድ አድርጋችሁ እኔ አሁን የምፈልገውን አይነት ተምብኔል ላዘጋጅና የተመቸኝን እንትን አደርጋለሁ ማለት ነው። ስለዚህ ይሄን ከፈለጋችሁ ይሄኛውን ያው የፈለጋችሁትን ነው። እኔ የምፈልገው አልመጣልኝም። የፈለግኩትን ተምብኔል አይዲያ አሁን እኔ ብሎግ ምሰራ ከሆነ ይሄኛውን ነካና እዚህ ጋር 3 ነጠብጣብ አለች። እሷን ክሊክ አድርጌ ዳውንሎድ አድርገውና
ሶ ወደ ጄሚኒ ይመጣሉ። ጄሚኒ አፕሊኬሽን ላይ ከመጣው በኋላ እዚህ ጋር እንደዚህ እዚህ ጋር ፎቶ አድ ማድረግ ያለ ሶን ክሊክ አድርጌ ጋላሪ የሚላለ ጋላሪ ላይ ገባና ይሄኛውን ፎቶ አድ አድርግና ሶ ተምብኔል እንዲሰራበት የፈለኩት በዮናስ ሞኖ፣ ስለዚህ የዮናስ ሞኖ ፎቶ አድ አደርገዋለሁ። ስለዚህ ይሄ አንደኛው ኢሜጅ ነው፣ ይሄ ሁለተኛው ኢሜጅ ነው። ስለዚህ ቼንጅ ካራክተር ባይ ሰከንድ ኢሜጅ ትሉና ታስገባላችሁ። ፎቶችን አድ ሲያደርግ ሴንድ ትሉታላችሁ ማለት ነው። ሶ ሴንድ ካለ በኋላ ትልኩታላችሁ። ኢሜጁን ሴንድ ታደርጉታላችሁ። ሴንድ ስታደርጉት ራሱ የዮናስ ሞን ፎቶ አስገብቶ ይሰጣችኋል። ከዛን እዚህ ጋር እኔ የምፈልገው ነገር እንዲገባ ከፈለኩኝ አድ ማድረግ እችላለሁ ማለት ነው። ስለዚህ ኢሜጁን ክሬት አድርጎልኛል። ስለዚህ እናንተም ይኸው በዚህ መልኩ የፈለጋችሁትን ተምብኔል ኮፒ ማድረግ ትችላላችሁ። የፈለጋችሁትን ተምብኔል ኮፒ ካደረጋችሁ በኋላ ያው የተለያየ ፊቸር ጨምራችሁ ያው በራሳችሁ ክሬቲቪቲ ኮፒ ያልሆነ ኢሜጅ ማድረግ ትችላላችሁ ተምብኔል። አሁን ለምሳሌ ይሄ ተምብኔል ካያችሁት የዮናስ ሞን ኢሜጅ ያስገባልኝ እዚህ ጋርም እንዳለ ሙሉ እንዳለ ነው። ስለዚህ እዚህ ጋር ፌስ ሪቲዩች እንዲሰራላችሁ ከፈለጋችሁ አለ ፕሮምፕት ሰጣችኋለሁ። አይ ፌስ ሪቲዩች እዛ ላይ ፌሱ እንዳለው እዚህ ጋር ራሱን ፌስ ማስገባት ትችላላችሁ። እኔ አሁን እዚህ ጋር አድ ፑር ኤንድ ሪች ቴክስት እንዲያስገባልኝ ስለምፈልግ አድ ፑር ኤንድ ሪች ቴክስት ስለዚህ ዩዝ ቦልድ ፎንት። ስለዚህ እንደዚህ አድርግና ይሄው እዚህ ላይ አሁን እዚህ ጋርና ወይ እዚህ ጋር እንዲያደርግልኝ እዚህ ጋር ካላደረገ ወደዛ ጋር እንዲያደርግ ማድረግ እችላለሁ። ስለዚህ እናንተ እንደዚህ የፈለጋችሁትን ተምብኔል ከዛ ያወረዳችሁ ለራሳችሁ መጠቀም ትችላላችሁ። ሌላም አንድ ሰርቼ ማሳያችሁ ይሆናል እዚሁ እያለ እቺኛዋን ሎጎ ደግሞ እንዴት እንደምታጠፉ አሳያችኋለሁ። የጄሚኒ ሎጎ ትኖራለች ኢሜጁን ክሬት ካደረጋላችሁ በኋላ። አሁን እኔ እስቲ ቴክስቱን ካስገባልኝ በኋላ ምን እንደሚመስል ለማየት ነው። እንዳያችሁት እኔ እንደምፈልገው አይነት አድርጎ ነው እኔ እየነገርኳችሁ ነበረ። ያው እዚህ ጋር ፑር አስገባልኝ፣ ሪች አስገባልኝ። ቴክስቱን እንዲቀይርልኝ ከፈለኩኝ ከለሩን እንዲቀይር ማድረግ እችላለሁ። ፎንቶችን እንዲቀይር ማድረግ እችላለሁ። ስለዚህ ይሄ አሪፍ ነው ብዬ አስባለሁ። ሌላም ኢሜጅ ክሬት እያደረግን ላሳያችሁ። የምፈልጉትን ትመጡና አሁንም ከዚህ ላይ ዳውንሎድ ታደርጋላችሁ። ብዙ አይነት ስላለ አሁን ይሄኛውን እንጠቀም። ይሄ እዚህ ጋር ያለው ማለት ነው። ይሄኛው ስለተመቸኝ እኔ ዳውንሎድ አድርገውና ዳውንሎድ ብዬ ወደ ጄሚኒ ይመጣና ያውኑን ዳውንሎድ ያደረኩትን ፎቶ ከጋላሪ አድ አደርገዋለሁ። አድ ካደረኩት በኋላ የዮናስ ሞን ኢሜጅ አድ አድርግና ከዛን ቼንጅ ካራክተር ባይ ሰከንድ ኢሜጅ ብዬ ነው መጽፈለት። ቼንጅ ካራክተር ባይ ሰከንድ ኢሜጅ። ከዛን ያው እንግዲህ ኢሜጆችን እዚሁ ላይ ሎድ እያደረገ ነው። ሎድ እስኪያደርግ መጠበቅ ትችላላችሁ። ካደረገ በኋላ ሴንድ ማለት ትችላላችሁ። የአንዱን አድርጎልኛል፣ የዮናስ ሞን ይቀራል። እሱን ካደረገ በኋላ ሴንድ ብዬ ምን አይነት ከበደ ተምብኔል ለሚሰራላችሁ አሳያችኋለሁ። ፌስ ሪቲዩቹን ደግሞ እንዴት እንደምትሰሩ አሳያችኋለሁ። ስለዚህ እንደምታዩት ሰርቶልኛል፣ ግን ስታይሉ አንድ አይነት አይደለም። ስለዚህ ምንድነው እኔ አሁን እዚህ ጋር ይሄ የዮናስ ሞ እጅ እዛ እንደ ሰውየው እንዲሆን ስለምፈልግ እኔ እዚህ ጋር መጥቼ የዮናስ ሞን እጅ እንዲያስተካክለው ጠይቃለሁ። ስለዚህ ከዚህ ጋር ምንድነው ዱ ኖት ቼንጅ ተምብኔል ስታይል እላለሁ። ዱ ኖት ቼንጅ ተምብኔል ስታይል ኦንሊ ቼንጅ ኢሜጅ ካራክተር እንዲህ ብዬ እዛን እስቲ ራሱ ተመልሶ አስተካክሎ ከሰጣችሁ ሰጣችሁ፣ ካልሰጣችሁ ደግሞ ሌላ ፕሮምፕት እየተጠቀማችሁ እንዲያስተካክለው ማድረግ ትችላላችሁ የፈለጋችሁትን። አሁን ይሄ የዮናስ ሞ እጅ ኖርማል ስለሆነ ነው። እኔ አሁን ከወገቡ በታች አድርጌ ፎቶ ብልክለት እንደዚህ ቀጥታ አድርጎ ይሰጠኛል። የዮናስ ሞ እጁ እንዲህ ስለታጠፈና ወይ ከአንገት በላይ አድርጌ ብልክለት ቀጥታ ሙሉ እንደዚህኛው ኢሜጅ አድርጎ ክሬት ማድረግ ይችላል ማለት ነው።
ስለዚህ አሁን ይሄ ክሬት የሚያደርገውን እናይና ክሬት ካላደረገልን እንትን እንለዋለን ማለት ነው። ሌላ ፕሮምፕት እንሰጠዋለን እንዲያስተካክለው ቼንጅ ዱ ኖት ቼንጅ ሃንድ ስታይል ምናምን ብላችሁ እንደምታዩት ይኸው ሰርቶልናል እጁን ክሬት አድርጎ። ስለዚህ እንደምታዩት ፌስ ሪቲዩሽን አለው እዛ ላይ ጭንቅላቱ አካባቢ ሻዶው ነበረው ኢነር ግሎ። ስለዚህ ኢነር ግሎንም አዳርጎልናል። ስለዚህ ይሄን ኢሜጅ ሴቭ ታደርጉና እዚሽ ጋር ያለችዋን የጄሚናይ ሎጎ እቺኛዋን ሎጎ ሴቭ እዚህ ጋር ነው የምታደርጉት። እሷ እንዴት እንደምታጠፉ ነው ማሳያችሁ። ፎቶሮም የሚባል አፕሊኬሽን አለ ፕላይ ስቶር ላይ ፎቶ ሮም ስትሉ ያመጣላችኋል። እኔ ሌላም ስላለኝ ዳውንሎድ አድርጌያለሁ። ወጣና ፎቶ ሩም አፕሊኬሽን ላይ ገብቼ ሎጎዋን አጠፋለሁ። ፎቶ ሩም ይሄውና ይሄኛው አፕሊኬሽን ነው። ስለዚህ እናንተ ማውረድ ትችላላችሁ ፎቶ ሩም ብላችሁ። እሱን ስለዚህ ክሊክ አድርጌ ገባና ሎጎዋን አጠፋለሁ። በአሁኑ በሁለቱ መንገድ የፈለጋችሁትን ተምኔል መስራት ትችላላችሁ። ወደ አማርኛም ቴክስት መቀየር ትችላላችሁ ወደ ፈለጋችሁት ነገር። ስለዚህ ይሄ ነው እንትን እዚህ ጋር ስኪፕ ባክግራውንድ ሪሙቫል ትሉታላችሁ። ይሄ ባክግራውንዱን ሪሙቭ ላድርግላችሁ ያለ ነው። ስኪፕ ታደርጉትና ከዛን ኢሜጁን ክሊክ ታደርጉታላችሁ። ክሊክ ስታደርጋችሁ እንደዚህ ቴክስት ያመጣላችኋል። እዚህ መጨረሻ ላይ ሪቲዩች የምትላለች እሷን ክሊክ ታደርጉና እቺኛዋ ሎጎ ያለችበት ቦታ ላይ በእጃችሁ ትነጉታላችሁ። ልክ እንዲህ ስታወዛውዙ እጃችሁን እቺ ሎጎዋን ሪሙቭ ያደርግላችኋል ማለት ጄሚናይ ሎጎዋን እንዲህ ማጥፋት ትችላላችሁ። እንደምታዩት አጥፍቶልናል ሎጎዋን። ስለዚህ ደም ብለን እዚህ ጋር አሁንም እዚህ ጋር ደም ብለን ሴቭ ማድረግ ነው። ኤክስፖርት ስታደርጉ ሴቭ ያደርግላችኋል። ስለዚህ ለዩቲዩብ ተምብኔላችሁ መጠቀም ትችላላችሁ። ቃል እንደገባውላችሁ ዲዛይነሮች የሚደብቋቸውን ሶስቱን ሩሎች ነግራችኋለሁ። የመጀመሪያው ሩል ሳብጀክት ነው። ሳብጀክት ማለት ለተምብኔላችሁ የምትጠቀሙት ፊት ለፊት ላይ ያለ ካራክተር ማለት ነው። ይህ ካራክተር ግልጽ መሆንና ለሰዎች በደንብ የሚታይ መሆን አለበት። ሁለተኛው ሩል ቢበዛ 3 ቃላት። ለምሳሌ እናንተ የምትጠቀሙት የምትሰሩ ቪዲዮ ኤዲቲንግ ከሆነ ተምኔላችሁ ላይ መኖር ያለበት ቃል ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ ፉል ኮርስ በአማርኛ እንደዚህ ማለት የለባችሁም። 3 ቃል ሰዎች ግልጽ ሆኖ እንዲነበብላቸውና ቪዲዮ ስለምንድነው እንዲረዱ 3 ቃል መሆን አለበት። ሶስተኛው ሩል ደግሞ ከፍተኛ ኮንትራስት። ስለዚህ ይሄ ሶስተኛ ሩል ምንድነው? ተምብኔላችሁ ላይ የሆነ ዝብርቅርቅ የሆነ ከለሮች አትጠቀሙ እና ግልጽ የሆኑና በደንብ ለሰዎች የሚታዩ ከለሮችና ጥራት ያለው ተምብኔል እንዲሆን ይሄን ማድረግ አለባችሁ። እንግዲህ ኤአይ ስራችንን ሊያቀልልን እንጂ እኛን ሊተካ አልመጣም። ይህን ቴክኖሎጂ ተጠቅማችሁ ቻናላችሁን ወደ ከፍተኛ ደረጃ እንደምታሳድጉት እርግጠኛ ነኝ። ይሄ ቪዲዮ ለስራችሁ አጋዥ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ። ሰብስክራይብ አድርጉና የደወል ምልክቷን ተጫኑ።